የሰው ልጅ እችን ስሙ በደም ለብዙ ዓመት ባለማስተዋል ዝም ብለን ምን ማለት ነው እያለ የምንቀመጠው ጥቅስ መሆን የለበትም። የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክቱ ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል። በደም ስሙ እሺ። ይመጣል የሰው ልጅ ኢየሱስ በምኑ ይቀመጣል? አቤት በክብሩ ዙፋን ይቀመጣል። በኋላ ምናየው በዓለም ፍጻሜ ያለ ፍርድ አለ። ኢየሱስ አይመጣምም፣ መጥቶ ከመጣ በኋላም በዙፋን ላይ አይቀመጥም። በኋላ ምናየው ኦሬዲ የተቀመጠበት ነው። ይሄኛው ግን ይመጣል በዳዊት ዙፋን የምንለው በክብሩ ዙፋን ላይ ይቀመጣል። ቁጥር 42 አሕዛብም ሁሉ በፊቱ ይሰበሰባሉ። እንግሊዘኛው ምን ይላል? all the nations will be gathered before him። በዓለም ላይ ያሉት ኔሽንስ በሙሉ በንጉሱ ፊት ሊፈረድባቸው ይሰበሰባሉ። እረኛም በጎቹን ከፍየሎች እንደሚለይ እርስ በርሳቸው ይለያቸዋል። በጎቹንም በቀኙ ፍየሎችንም በግራው ያቆማቸዋል። ነግሬ ያለውኝ እዚህ ውስጥ ክርስቲያን የለም። በጣም ብዙ ዓመት ስለሰማችሁት እዚህ ውስጥ ራሱ አንተ ያለ እየመሰለን መሰማኝ አውቃለሁ። ብዙ ዓመት እንደዛ ስለሰማችሁ በየትኛውም የሥነ መለኮት ትምህርት ውስጥ ይሄ የዓለም ፍጻሜ ፍርድ አይደለም። የንጉሱ መምጣትና በክብሩ ዙፋን መቀመጥ በዓለም ህዝቦች ላይ የሚፈርደው ጀጅመንት ነው። ባልተነጠቀው ዓለም ላይ የሚፈርደው የሚፈረድበት ምክንያት ራሱ በእኔ ስላላመናችሁ የሚል አይደለም። በደንብ እየሰማችሁ በእኔ ባለማመናችሁ ነው የሚል አይደለም። የፍርዱ ምክንያት ለሆኑ አካላት አሉ ታናናሽ ወንድሞቼ ያላቸው ለነሱ በሚደረግ ያደረጋችሁት ወይም ያላደረጋችሁት ትሪትመንት የሆነ አካል ኢየሱስ በዚህ ቦታ ላይ የሚፈርደው በእኔ ስላላመናችሁ በሕይወት መጽሐፍ ላይ ስማችሁ ስላልተጻፈ አይደለም። አንድ የሆነ ወገን አለ ግን እንደሚገባው ትሪት ያልተደረገ ወንጌሉን በመስበካቸው ምክንያት በዚች ምድር ላይ የታሰሩ የተራቡ የታረዙ ግን ማንም እንደሚገባ ትሪት ያላረጋቸው ሰዎች ናቸው። እያስተዋላችሁ በጎችን በቀኙ ፍየሎችን በግራ ያቆማቸዋል። ንጉሱም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ። እችን ስሙ። ዓለም ከተፈጠረበት ጊዜ ጀምሮ ይህን እያስተዋላችሁ በጣም ወሳኝ ክፍሎች ናቸው። ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁ መንግስት ውረሱ። ዓለም ምን ዓለም ሳይፈጠር አስቀድሞ ነው? ከተፈጠረ ጀምሮ ምን የሚባለው መንግስት ነው? የሺው ዓመት መንግስት የሚባለው ምድርን መውረስ። እችን ምድር ለሺህ ዓመት ይኖሩባታል። ፍጹም ጽድቅ፣ ፍጹም ሰላም፣ ፍጹም በረከት ትሆናለች ምድር። አዎ ጆቫይትኖሶቹ ምድር ገነት ትሆናለች ይላሉ። አንከራከርም። ትሆናለች ግን ለአንድ ሺህ ዓመት ብቻ። እነሱ የሚሉት ለዘላለም በምድር ላይ በገነት መኖር አትፈልግም ነው የሚሉ። ምድር ገነት ትሆናለች። አዎ መቼ? እኛ ከተነጠቅን ከ7 ዓመት በኋላ ኢየሱስ ይመጣል፣ በእስራኤል ህዝብ ላይ ይነግሳል፣ ጠላቶቹን ያጠፋል። ያን የመንግስት ወንጌል ከተቀበሉት ጋር 1000 ዓመት ይኖራል። ጥሩ ነው። ምድርን ይወርሳሉ ተብሏል፣ ይወርሳል። እስቲ የኛና የነሱን ለዩ። ዓለም ከተፈጠረ ጀምሮ ወደ ተዘጋጀላችሁ መንግስት እኛ የት ነው የምንሄደው? ዓለም ሳይፈጠር አስቀድሞ ወደ ተዘጋጀልን። እነሱስ ዓለም ከተፈጠረ ጀምሮ የተዘጋጀላችሁ መንግስት ወይም 1000 ዓመት ወረሱ። ለምን? በእኔ አምናችኋልና ነው የሚለው። ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛል፣ እንግዳ ሆኜ ተቀበላችሁኛል፣ ታርዤ አልብሳችሁኛል፣ ታምሜ ጠይቃችሁኛል፣ ታስሬ ወደ እኔ መጥታችኋል። ጻድቃንም መልሰው ይሉታል፣ ጌታ ሆይ ተርበህ አይተን መቼ አበላን? ወይስ ተጠምተህ አይተን መቼ አጠጣን? እንግዳ ሆነህ አይተን መቼ ተቀበልን? ወይስ ታርዘህ አይተን መቼ አለበስን? ወይስ ታመህ ወይ ታስረህ አይተን መቼ ወደ አንተ መጣን? ንጉሡም መልሶ እውነት እላችኋለሁ ከሁሉ ከሚያንሱ ከነዚህ ወንድሞቼ አይሁዶች ናቸው፣ እስራኤሎች ናቸው፣ የመንግስት ወንጌል ሰባኪዎች ናቸው፣ ቢያንስ 144,000 ሰዎች ናቸው። ከነዚህ ወንድሞቼ ለአንዱ እንኳን ስላደረጋችሁት ለኔ ያደረጋችሁት ይላቸዋል። በዚያን ጊዜ በግራ ያሉትን ደግሞ የዚህን ተቃራኒ ይላቸዋል። ከዛ በኋላ ፍርዱ ይፈጸማል ማለት ነው። ይሄ የማቴዎስ 25 ፍርድ እኛ ከተነጠቅን በኋላ ምድር ላይ በሚቀሩት ላይ ንጉሱ ሲመጣ የሚፈርደው ፍርድ ነው። የዓለም ፍጻሜ ፍርድ አይደለም። በዚህ ነገር በእነዚህ ነጥቦች ለይታችሁልኝ ይሉ። አሁን ያለው ፍርድና የዓለም ፍጻሜ ፍርድ የሚለያይበት የአሁኑ ፍርድ ላይ ትንሣኤ የለም። ምን የለም? ትንሣኤ የለም። የዓለም ፍጻሜ ላይ
የሚፈረደው ፍርድ ላይ ግን ሙታን ሁሉ ይነሳሉ። በዚህኛው በአሁኑ ፍርድ ላይ የቆሙት በሙሉ ያልሞቱ በሕይወት የነበሩ ሰዎች ናቸው። አልሞቱም። ሲመጣ በሕይወት እዚህ መሬት ላይ ያገኛቸው ናቸው። በመጨረሻ ጊዜ ግን ያለው ፍርድ ከምን የሚነሱ ናቸው? ከመቃብር የሚወጡ ናቸው። ሶስተኛ መለያው ይሄኛው ፍርድ የሚፈጸመው እዚህ ምድር ላይ ነው። ንጉሱ ይመጣል፣ ዙፋኑ ላይ ይቀመጣል። ያኛው ላይ ስንደርስ እናያለን። ሰማይና ምድር ከፊቱ ይሸሻሉ። እየሰማችሁኝ ነው? ይሄኛው ላይ ንጉሱ ይመጣል፣ ይቀመጣል። የምድርን አሕዛብ በሕይወት ያሉትን ትንሣኤ የለም፣ ይሰበስባቸዋል። የሚባረረው ይባረራል፣ የሚቀጥለው ይቀጥላል። ያኛው ላይ ግን ይነሳሉ በመቃብር ያሉት። አሁን ደግሞ ያየነው ይሄኛው ፍርድ የተፈጸመው ምድር ላይ ነው። በዛኛው ላይ ግን ሰማይና ምድር ከፊቱ ይሸሻሉ። እዚህኛው ላይ ንጉሱ መጥቶ ይቀመጣል፣ እዛኛው ላይ ግን ንጉሱ መጥቶ አይቀመጥም። ኦልሬዲ ተቀምጦ ይታያል። በዚህኛው ፍርድ ላይ አሁን ዛሬ ባጠናነው ፍርድ ላይ መጽሐፍ የሚከፈት መጽሐፍ የለም። መጽሐፍት አይከፈቱም። የዘላለም ሕይወት የሕይወት መጽሐፍ የሚባል አይከፈትም። የሰዎች የሥራ መጽሐፍ የሚባል አይከፈት። ያሁኑ ይመጣል፣ ይቀመጣል። አሕዛብን የምድር ወገኖች ይለያቸዋል። ወደ 1000 ዓመት መንግስት የሚገባው ይገባል፣ የቀረው ይወገዳል። በዛኛው ጊዜ ግን መጽሐፍት ይከፈታሉ። የሕይወት መጽሐፍ ይከፈታል። ሌሎች ብዙ መጽሐፍት ላላመኑ ሰዎች፣ በኢየሱስ የማያምኑ ሁሉ ብዙ መጽሐፍት በቁጥራቸው ልክ ይከፈቱላቸዋል። በኢየሱስ ለሚያምኑት እዛ ቦታ የሉም። የሕይወት መጽሐፍ ነው የሚከፈተው። የሕይወት መጽሐፍ የሚከፈትበት ምክንያት ሰዎቹ እዛ ውስጥ እንደሌሉ እንዲያውቁ። በዚህኛው በአሁኑ ላይ የምትለዩበት በአሁኑ ክፍል ላይ 3 ክፍሎች አሉ ፍርድ ውስጥ የተካተቱ፣ ፍየሎች፣ በጎችና ወንድሞቼ የተባሉት አይደለም አሁን ያነበብነው። በነጩ ዙፋን ፍርድ ላይ ግን ሁሉም አንድ ወገን ነው። ፍየል የለም፣ በግ የለም፣ ወንድሞች የሚባሉ ምኖች ነው የሚባሉት? ሁሉም ሙታንም ተነስተው በፍርዱ ፊት ይቆማሉ። ሳምንት በደንብ እናያለን። ማቴዎስ 25ን ለጽድቅ መንገድ መግቢያ ድሃ ብልቼ እገባለሁ፣ እስረኛ ጠይቄ እገባለሁ የሚል ሰው ይህን ነው የሚጠቅሰው። ኖ እስረኛ እንጠይቃለን፣ አዎ። ድሃ እንጠይቃለን፣ አዎ። በማቴዎስ 5 መሰረት ግን ከበጎቹ ለመሆን አይደለም። የኛ ጉዳይ ያለቀው መስቀል ላይ ነው። እነዚህ ሰዎች ለእስራኤል ሕዝብ ለመንግስት ወንጌል አማኞች ያደረጉት በጎ ነገርና ክፉ ነገር ነው። ሌላው ይሄኛው ፍርድ መቼ ነው የሚፈጸመው ሲባል ክርስቶስ እዚህ ምድር ላይ ሊፈርድ ሲገለጥ፣ ያኛውሳ የዚህ ዓለም ፍጻሜ ሲጠቀለል፣ ይህች ምድር በታላቅ ትኩሳት ቀልጣ ስጠፋ የነጩን ዙፋን ፍርድ እናያለን። ሳምንት ጌታ ቢፈቅድ